በስላሴ ስም ምንድነው ደግሞ? ተጥቀያለሁ የቡዳ መከላከያ ለክፍት ነው የምትይው? እሱን ተረጋጊ። ቆይ ግን አሁን አበደች ነው የሚል ያው የብደት ነው ሰው ላይ ሰማ አንቺ ደግሞ እኔ ስራ ሲይዝ ነው እንዴ የሚታይሽ? ነገር ግን ጤና አዳማን እንደው ሻይ አፍልተሽ ወሰጂ ጥሩ። ሰላም ውድ የዲዛክቲቭ ቤተሰቦች እንደምን ቆያችሁኝ? ኧረ እስኪ በእናትህ ተነሳ እንደ ያዝልኝ። ውጪ የሚቀበለው ዕቃ አለ እየጠበቁኝ እኮ ነው። ልጁ እኮ አልተኛ ብሎኝ ነው እና ተቀበለኝ። አንቺ ደግሞ እኔ ስራ ሲይዝ ነው እንዴ የሚታይሽ? ና ልጁን ያዝልኝ። እኔ የሆነ ነገር ልይዝ ወይ ስቀመጥ ሳርፍ ነው የሚታይሽ። በቃ ደግሞ ምንድነው አራስ ሆነሽ ወደዚህ ማለት ምን ማለት ነው? የኔ ያለው አይደል እንዴ ዕቃ የሚያቀብሉሽን ሰዎች ለኔ ስልክሽን ስጫቸው፣ ከዛ በኋላ ነው ወጥቼ ይቀበላቸዋል። አርፈሽ አትቀመጭም እንዴ አንቺ? ምን ማለት ነው? ለራሴ ጉዳይ ደግሞ እነሱ ቤት ድረስ ይምጡ፣ ምን ችግር አለው? አንድ አፍታ ወጥቼ ብቀበላቸው። ሲጀምር ደግሞ ምንድነው በቃ አሁን እኮ በቃ ጠንካራ ብያለሁ። በወጣት ነፈስ ይበልብኝ። ቤት ውስጥ ተታፈኛ የምን ልሆን ነው እንዴ? አንተ ብቻ ነው እንዴ የምትላላከው እና የምትሄደው? እኔም እኮ መውጣት ያምረኛል። አልበዛም? አሁንስ እስቲ ወጉ ድረስ አንተም ልጁን አግዘኝ። ወዝ በል ልጁን ይዘህ እስኪ እንዴት እንደሆነ ኤው አንተ ውይ አንቺ በቃ ድርቅ ካልሽ አትመለሽም ማለት ይሁንልሽ። በቃ እስማ ምን ሆነሽ ነው? እኔ ለራስሽ ብዬ ነው። ለማንኛውም ስትወጪ ቅባ ቅዱስና ስላድኑ ግን ተቀብተሽና በኪስ ይዘሽ መሄድ እሺ? ኧረ በእናትሽ ውጪ፣ ቀልጠሽ ቀረሽ። መጥቻለሁ ሁሉንም ቄና ሟልቼ። ኧረ አንዳንድ ነገር ይጠቅመናል። አይ ስላሴ ስም ምንድነው ደግሞ እንዴ? ተንቀሳቃሽ ኪችን መስለሻል እኮ እንዴ! ምን ሆነሽ ነው ደግሞ? ይሄ ምን አመጣሽብኝ ደግሞ? ግን ጤነኛ ነሽ? በደንብ እንጂ አንተ ትቀልዳለህ እንዴ? በረት ያዙ የሚባለው እናቶቻችን ወደው መሰለህ እንዴ? ልክ ሲመጣ ወጋ ምን ነው ትልቁ መሳሪያ ደግሞ ላሳይ። ይደረስልኝ ወተት ጤና ሟልቻለሁ። ጭልፋ ሲመጣ አረጋውና አጠገቤ አይደርስም እና ካደ ወደና እናቶቻችን ምንድነው ዘነጣ ማለት ኪችን ገብተሽ ስትወጪ የነካሽ ነገር የለም? ኧረ የለም። ታዲያ እንዴ እንዳይተናኮለኝ ምን ሆነሽ እኮ አንተ ነው አደርጋለሁ። ልክ ሊመጣ ሲል ጠቅ አድርጌ እዛው አስቀረው። እሺ ቢላው ምናምን ምንድን ነው? እሺ ኧረ የማይሆን ሲወርድ ሲወረድ የመጣ ዝም ብሎ ነገር ነው። ይኸውልህ ይሄ ራሱ አንድ መከላከያ ነው። ደግሞ አንድ ማለች ጤና ደም ያዛረጋታለሁኝ እንዳይተናኮለኝ ማለት ነው። አራስ ቤት እንኳን ተከባር ነው። እንደዚህ ቀላል መስሎ ነው እንዴ? ኧረ ቁራሌው መስለሽ አበደች ነው የሚሉ ሰፈርተኛ ወረ ስለመድኃኒዓለም። ኧረ ምንም አይደለም። አንተ እናቶቻችን ወደው መሰለህ እንዴ ቢላ ካጠገባቸው ሲተኙ የሚያደርጉት ሲወጡ ሚስማር አናታቸው ላይ የሚሰኩት። ይሄው እኔም ይዣለሁ አንድ ጠበል አንድ ነገር ያው ዞሮ ሲል ወጋ ነው ማለት ነው። ያጠገብ እንደዚህ ነገር አይሰራም በፍጹም ይከለሽ መሆን አለበት። ኧረ እኔ እውነቴን ነው። ማን ይሸወዳል? እስከ ዛሬ ተሸወድ ነው አይበቃም እንዴ? ለከፍቶስ ብታይ የምኑ አሁን ይሄ ጉዳ መከላከያ መሆኑ እና ካዲያ እዚህ እንደውም ይሄ እዚህ ጋር ነው የሚደረገው አሉ። ይሄንንም እዚህ ጋር አደርጋለሁ፣ ይሄንንም እዚህ ጋር አደርጋለሁ። ይሄንን ደግሞ እንደ አይወድም አሉ ሽታ ምናምን እንደዚህ አንቺ ከብርሽ ነው ያባል ልጁን ተቀበል ሄጅ ይመጣል። አንተ ብቻ እሱን ይዘህ ጠብቀኝ፣ ችግር የለም አልቆይም። አንድ አፍታ ነው እኮ ያለ ለብሶ አድርገኸኛል እንዴ? አሁን አይ ብረት ስለያዝሽው ልታርደኝ ነው ብሎ የሚሸሽሽ እንዴ? አንቺ ምን ይሄ መስኮቱና ብረት በሩ አይከላከልልሽም እንዴ? አንቺ በእጅሽ ከያዝሽው ልክ ብረት የሚፈራ ከሆነ አርፈሽ ቅባ ቅዱስና ስላድኖን አድርገሽ እንጂ እሱን መቼ ያጣሁትኝ ድንግጥ ነው የሚለው ታዲያ አንቺን ቀርተሻለ። የኒኬል ትሪኮ ብታደርጊ ድምፁ ሁሉንም ነበር የሚረብሸው። ልጁን አስነስተሽብኝ ነበር እዚህ ጨልፋ ጥለሽ። በቃ ለማንኛውም ዳሽ መጣ። ኧረ አሁን ይኸውልሽ የቡዳ መከላከያ ለክፍት ነው የምትይው? እሱን ተረጋጊ። ቆይ ግን አሁን አበደች ነው ይሄ አሁን የብደት ነው። አንተ ሰው እንዳይሰማ እንደዚህ አይነት ነገር እኮ ወይ አሁን ትቄን እያበላሽብኝ ነው። ይልቁንስ ትቄ
ስልኬን እያበላሸብኝ ነው። ኧረ መንገድ ላይ ብትበያዩሽ ወንጀለኛ ነው የሚልሽ። ኧረ የሆነ ሰው አሁን እኔ ደርሼ እመጣለሁኝ። ልጁን ማኔጅ አድርግልኝ። አንተም አንዳንድ ነገር እንደው የኔ ታርግልኝ። ኧረ አልፈልግም እሱ አለ ቅዱስ ሚካኤል አለ። እኔ አታነካከኝ። እኔ እንደሱ ለማለት ፈልጌ አይደል። እና ታዲያ አንገትሽ ላይ ካለው መስቀል ይልቅ አሰብኩት እኮ አንቺን ቢላና ሹካና ሚስማር ሲጠብቅሽ ማለት ነው። ለማራስ ቤት ይወደ እኔ ሸታለሁ ደብደብዋለሁ። ልክ ሊተናኮለኝ ሊመጣ ሲል ታረግበታሉ። እናቶች እኮ እሱን የሚይዙት ለእሱ አይደለም። አውሬ እንዳይተናኮላት ለአውሬ ነው። ምን አውሬ ነው የሚመጣው ደግሞ? እኛማ ከተማ ስለምንኖር ገጠር ላሉት እንዴ ሴት ልጅ ሰውነቷ ክፍት ይሆናል ከወለደች በኋላ ደምደም ስለምትሸት አውሬ እንዳይተናኮላት ተብሎ እንጂ ሌላ ነገር አይደለም። አንቺ እዛው ብትሆኝማ ክላሽ ትይዣለሽ ማለት ነው። አይ እኔ ለማንኛውም እኔ ይሄንን አድርጌያለሁኝ። መጣሁ ጠብቀኝ በቃ። ኧረ ነይ አትሄጂም። ነይ እንጂ አንቺ ነይ እንዴት ነው ይሻለው እንዴ? ሰላም ውድ የዚግዛክቲቭ ቤተሰቦች እንደምን ቆያችሁኝ? እንግዲህ ድራማውን እንዳያችሁት ነው። ተንቀሳቃሽ ኪችን መስላን የመጣችሁ እያያችሁ ነው አይደል? እኔም እንግዲህ ደርሶኛል እንደምታዩትና ነው እንጂ መብረቅ መከላከያ ነው እንጂ አይደለም። በዚህ መታሹ በቃ አለቀ። አይነቀል ማንማ እና ውድ ቤተሰቦቼ ብዙም ጊዜ አንዳንድ ነገር ያው ከእናቶች ምናምን ይመጣል። ከጠገቡ ሰው አይጥፋ፣ አራስ ቤት ልክፍት አለ፣ የቡዳ አይን አለ ምናምን ይባላል። አንዳንዴ ደግሞ ልክ እናት እያጠባች ምን ይባላል ጡትሽ እንዳይደርቀው ነው ይባላል። ጭራሽ ደርቆ ነው ቁጭ የሚለው እና በዚህ አንዳንዴ እናቶች ስናያደግ ነው ወይ ደግሞ እኛ ወደ ራሳችን ስናመጣው መልካም ነገር ነው ጥሩ ነገር አይደለም ወይ የሚለው ነገር መለየት ይገባናል። ለምንድን ነው የሚደረገው ያ ነገር የሚለውን መለየት ያስፈልጋል። እኔ በትክክል ስላደረጉ ነው የቤተሰቦች አጎቴ አሁን ምንም አይነት ነገር እንደዚህ አይነት ነው የለውም እውቀቱም የለውም። ልክ እናትየው ወልዳ ስትገባ መጀመሪያ እሳት ተያያዘ። ከዛ በኋላ እሱን ተራምዳ ገባች። እንቁላል የሚፈርጥበት ጊዜ አለ፣ ታርዶ ደም ተሻግራ የምትገባበት ጊዜ አለ። ከዛ ደግሞ ፀሐይ ሊሞቅ ሊወጣ ሲል ደግሞ ምንድን ነበር የሚባለው? ይሄ እንጨት ምናምን የምንፈልጥበት ምን ነበር? መፍለጫ መጥረቢያ መፍለጫ እሱን የቀረሽ እኮ እራሱ አንቺ እኮ መጋዝም ይዤልሽ ልመጣ ነበር ግራ መንገድ እሱን ይዞ አጠገብ አሁን ይላከፋል። እኔ እንዴት ነው የሚያዩት? አይ እኔም እኮ ድሮ እኮ ይመስለኝ ነበረ ከምርን እኮ ኢቭን ሽጉጥ ምናምን ሁላ የሚያስቀምጡ አሉ ይቀመጣል ትራስ ይቀመጣልና በርግጥ አለማወቅ ነው ወይ ደግሞ ሲደረግ የመጣ ከአያት ከቀማያት የለም። እናቶች አባቶች ይሄ ነገር ሲያስቀጥሉ ግን ለምን ይደረጋል የሚለው ወይ ደግሞ ለምን ተደረገ የሚለው ነገር ማወቅ ሰው ስላለበት ነው። ያ ነገር በልምድ ማለት እንትን ነው። ሽንት ቤት ለመጠቀም አሁን ወደ ክፍለ ሀገር አካባቢ የለም ገጠር አይደለ ጎጆ ቤት አይደለ ሽንት ቤት ለመጠቀም ሲሄዱ ዘመናዊ ነገር የላቸውም። ስለዚህ አውሬ እንዳይተናኮላቸው የሴት ልጅ ሰውነት በምትወልድ ጊዜ ድመት እንደገና ደግሞ ይሄ ቤት ውስጥ የሚገቡ እንስሳቶች አሉ አይደል? ይኖራል። የገጠር ኮርስ ልጁንም እንዳይተናኮለው እንዳይበላ መከላከል ነው። ፊዚካሊ ነው ተማችበት ነው እንጂ ምን አይቶ ምሽሽ ነገር የለም። እውነት እኔ አላውቅምና አንገታችን ላይ ካረግነው መስቀል ውጪ አሰብኩት እኮ ሚስማርና ጭልፋ ወይ ቢላ ፈርቶ ሲሄድ ማለት ነው አጀሪውና በአምነን ራሱ ካላማተብን አምነን ራሱ ካላደረግነው እሱ ችግር የለበትም አይደል? በጣም አብሮ አይማተብ የለም። በዛሬ ድሮ እኮ አባቶቻችን በስመ አብ ሲሉ እኮ ዘንዶውን እንኳን ለሁለት ይሰነጥቃሉ በመስቀላቸው። ዛሬ ግን አማትበን 40 ክንድ እንኳን ማራቅ አቅቶናልና እምነታችን ይወስናል። እንደገናም ደግሞ ምንድነው ማወቅ አለብን ለምን ይደረጋል። አሁን በባል ዝም ብሎ ባህል ስለሆነ ብቻ የሚያደርጉት አሉ ምን እንደሆነም ስለማያውቁ ማለት ነው። የጡንጅት ቀበሪቾ ምናምን ይጨሳል እኮ ምናልባት የአራስ ቤት ጠረኑ ለመቀየርም ይሆናል። ግን ከዛ ጎን ለጎን ደግሞ ልጁ እንዳያለቅስ ምናምን ተብሎ ደግሞ የሚጨሱ ነገሮች አሉ። ብዙ ነገር አለ። እና ይሄ በልምድ በነገራችን ላይ እንትን ይባላል። ልክ እትብቱ ተቆርጣ ስትወድቅ የለ ሆዱን እንዳይቆርጠው እጁ ላይ ሰሩለት ላይ ይባላል። ያምሬ ነው። ብዙዎች ይሄ ላታውቁት ትችላላችሁ። እና እኛ ለማስተላለፍ የፈለግነው በባህል
ተኮር ሆኖ እንዴት ነው ማወቅ ያለብን ይደረጋል ወይ የሚለውን ነገር አለ መደረግ ይደረጋል ግን ያው ቦታና ሁኔታ ይወስነዋል እንጂ አሁን ከተማ ላይ ምንም ነገር የለም ያን አርጎ መውጣት ሲሆን ቅባ ቅዱስ ተቀብቶ ወይ ናርዶ ሽቶ ካለ ናርዶ ሽቶ ከዛ ደግሞ ስለ አድኖ አርጎ ጸሎት አርጎ በቃ እግዚአብሔርን ሞገሱ ነኝ ኃይሉ ነኝ ብሎ መውጣት ነው ያው ግድ ልብስ መደራረብ ያስፈልጋል ግድ ነው ይደራረባል ልብስ አይደል ከዚህ ውጪ ሌላ ምን ይደረጋል ካልሆነ ደግሞ እንቆራረጣለን ወጣን እሱ በሰይፈ ስላሴ ነው መቆራረጥ እንጂ እንደ ፊዚካል ቢላ በአካል ይዛችሁ ቆራረጥ ነገር አይደለም ብናየው ራሱ ብንሮጥ አይመስልም አርገን እንጃ ነው እንደዛ ሳይሆን እንትን ነው ቢያይሽ ራሱ ልታርዴ ነው የሚል አይ አረ በመዳደለም ተረጋጊ እንደዚህ ብለሽ አረጋጊ አይ እንደ ፊዚካሊ እንኳን ብናየው ለምሳሌ አሁን ልጅ ቆይ ከትልቅ ሰው ጋር ይቀመጥ ምናምን ይባላልና እንዳይተናኮለው ልጅ ከትልቅ ሰው ጋር ይቀመጥ ተብሎ ይደረጋል ለምሳሌ አጅሬው በአካል መጣ እንበል ማለት ነው ያ ትልቅ ሰው ልጅ ጥሩ እንደሚሮጥ እርግጠኛ ነኝ ዝም ቢሳስበው ለምን እንደዛ አደረጉ ታውቃለህ አይደለም ወልደህ ወልጄ ምናምን ቀርቶ እንደዚሁ አሁን ለምሳሌ የኛ ቤት የድሮ ቤት ናትና ይሄ ጎስት ያለበት ነገር የሆነ መንፈስ የሆነ እንትን የሚልህ ነገር የሚያስፈራራህ ነገር ያለ አይደል ሽንት ቤት ስንሄድ አልፈራም ኦኬ ጮክ ማለትሽ ፍራትሽን ይቀንስ እና ለክ ከሽንት ቤት ስንወጣ የጀርባሽን እያየሽ ወጣል የራስሽን ጥላ እያየሽ አይደለም ወልጄ እንደዚህ ልንቀሳቀስና መንፈሱ ሊመጣ አይቼው ምናምን አስበው ትልቁ ነገር ምንድነው ከእግዚአብሔር ጋር ስላድኖ አርጋችሁ የተባረከ ስላድኖ አርጋችሁ ድርሳነ ሚካኤል ከጎን አርጋችሁ ልጃችሁንም ቅባ ቅዱስ መቀባት የለም እንደዛ ማለት ትልቅ ነገር ነው ብዬ አስባለሁ እቺ ነገር ግን ጤና አዳማን እንደው ሻይ አፍልተሽ ወሰጂን ጥሩ የሷ ስፔሻል ይቀርና ውድ ቤተሰቦቼ በሌላ አስተማሪ ቪዲዮ እንመለሳለን ላይክ ሰብስክራይብ ሼር በማድረግ የዚግዛግ ቲቪ ቤተሰብ ሁኑ መልካም ቆይታ ባይከነ ወደ ነበረችባት መልሽ ቃት ወዳለ ቤት ቃት ወዳለ ሲሚስማር